ጄኔራል ታደሰ ወረደ መፈንቅለ መንግስቱ ቀስ በቀስ እየተፈጸመ ነው ሲሉ ከወደ መቀለ አፋጣኝ ጥሪ አቅርበዋል። ጄኔራሉን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው እንዲመሩ ስልጣናቸውን በአንድ ዓመት ያራዘመላቸው የፌዴራል መንግስት ሊሰጥ የሚችለው ምላሽ ምን ሊሆን ይችላል? እጅግ አንገብጋቢው የመቀለ ውጥረትን እንመለከተዋለን። ከዚህ ውጪ በጄኔራሉ ፋንታ የትግራይ ክልል ርዕሰ መስተዳድር ሆነው የተመረጡት ደብረጽዮን ገብረ ሚካኤል አዲሱ ካቢኔያቸውን ሰብስበዋል። በዚህ ስብሰባ የጄኔራል ታደሰ ወረደ ምክትል የሆኑት ሰውም ተገኝተው ነበር። በወፍ በረር እንቃኘዋለን። ጤና ይስጥልን። ዕለታዊ መረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን ጨምሮ አዳዲስ ክስተቶችን እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ብዙዎች እንደፈሩት በትግራይ ሁለተኛ ዙር መፈንቅለ ክልላዊ መንግስቱ አፍጥጦ መጥቷል። ከቀናት በፊት በፕሬዝዳንት ላይ ፕሬዝዳንት የሾመው የህወሓት ምክር ቤት በጌታቸው ረዳ ስልጣን ላይ እንደሆነ ሁሉ አሁን ደግሞ ከፕሪቶሪያው ስምምነት በኋላ ሁለተኛው የክልሉ ፕሬዝዳንት በሆኑት ጄኔራል ታደሰ ወረደ ላይ መፈንቅለ መንግስት እየተደረገ መሆኑን የተሰማው። ይህንን ተከትሎ ሌፍተናንት ጄኔራል ታደሰ የትግራይ ክልል ጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው ሲሉ አስታውቀዋል። ያሳለፍነው ማክሰኞ በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ካቢኔ ስብሰባ ማድረግ መጀመሩን ተከትሎ ሌፍተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን የጠቆሙት ለኸዋል ፍርቂ ክፍለ ዘመን ዝበል ኸዋል 50 ዓመት ተጋዲለ ጽቡቅ ሰሪሕ ዝብለለኒ ኣርን ዝገበርክዎ እሲኻ ዝተባሃልክዎ ይኮን በዓለ ትግራይ ክልል ከ6 ዓመት በፊት በተናጠል ባደረገው አወዛጋቢ ምርጫ የተቋቋሙ ምክር ቤት በዚህ ሳምንት የክልሉ ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮንን የመጀመሪያ የካቢኔ ስብሰባቸውን ዛሬ አርብ ሚያዝያ 30 ቀን 2018 ዓመተ ምህረት ማካሄድ ጀምሯል። ምክር ቤቱ ወደ ስራ እንዲመለስ ያደረገው የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይንም ህወሓት ዛሬ ባወጣው መረጃ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን ማካሄዱን አስታውቋል። ምክር ቤቱ በማክሰኞ ዕለቱ ስብሰባው ዶክተር ደብረጽዮን ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ ማስተላለፉን አስታውቋል። በጸደቀው የውሳኔ ሐሳብ መሰረት የተሾሙት ፕሬዝዳንት ይህንን የሚያደርጉት ስራ አስፈጻሚው ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤቱ ጉባኤ ድረስ መሆኑንም ገልጿል። በህወሓት የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌፍተናንት ጄኔራል ታደሰ ካቢኔ አባላት የሆኑ ባለስልጣናት ተሳትፈዋል። ዶክተር ደብረጽዮን በምክር ቤቱ በፕሬዝዳንትነት የተሾሙት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የሚመሩት ሌፍተናንት ጄኔራል ታደሰ ወረደ በስልጣን ላይ ባሉበት ወቅት ነው። ፌዴራል መንግስት የ2 ዓመቱን ጦርነት ያስቆመውን የግጭት ማስቆም ስምምነትን አፍርሷል በማለት የሚከሰው ህወሓት በዚህ የተነሳ ጊዜያዊ አስተዳደሩም ፈርሷል ሲል ይናገራል። የፌዴራል መንግስት እስካሁን ድረስ የህወሓት ውሳኔንም ሆነ የክልሉ ምክር ቤት ወደ ስራ መመለሱን በተመለከተ በይፋ አስተያየት አልሰጠም። በዚህ ወር መጀመሪያ በፌዴራል መንግስት የስልጣን ቆይታቸው በአንድ ዓመት የተራዘመላቸው ፕሬዝዳንቱ ታደሰ በበኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውመዋል። ፕሬዝዳንት ታደሰ በጽህፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ የክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። የካቢኔ ስብሰባው እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ መሆኑንም ጠቅሰዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። እንዲህ አይነቱን ውይይት ያስፈለገው ይህ አይነቱን እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዙን ለማስቀረት ሲባል መሆኑንም አስረድተዋል። የካቢኔ ስብሰባ መጀመሩ የዛሬውን ቀን የቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው በመግለጽም አሳስበዋል። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉ አስጠንቅቀዋል። ሌፍተናንት ጄኔራል ታደሰ በዚህ እርምጃ ምክንያት የሚመጣው መዘዝ ምን እንደሚሆን መልእክታቸው ላይ አልጠቀሱም። የጊዜያዊ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለው የበይነ መረብ መገናኛ ብዙሃን ላይ ቃለ መጠይቅ በሰጡበት ወቅት ግን የፌዴራል መንግስት ጣልቃ ሊገባ እንደሚችል ተናግረው ነበረ። ነገር ግን ራሳቸው ፌዴራል መንግስት ይህንን እርምጃ እንዲወስድ ጥያቄ እንደማያቀርቡ ገልጸዋል። የትግራይ ክልል ፕሬዝዳንት መሆናቸውን ያሳወጁት ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀለ ማካሄዳቸው የጄኔራል ታደሰ ወረደ
ስልጣን የማብቂያው መጀመሪያ እንደሆነ ማሳያ ነው ያሉት አሉ። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀለ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ ሲጀምሩ የትግራይ መከላከያ የሚል ስም የተሰጠው የታጠቀ ኃይል ጥበቃ እያደረገላቸው ነው። አስገራሚው ነገር ይህ የህወሓት ጦር የሚመራውና የተደራጀውም በታደሰ ወረደ የበላይነት ነበር። በቅርቡ ጦሩ የስልጣን ሽግሽግ ሲያደርግ ጀነራል ታደሰ እንደ አዛዥ ወይንም ቺፍ ኦፍ ስታፍ አድርጎ ሰይሟቸው እንደነበርም አይዘነጋም። ሆኖም አሁን በጀነራሉ ስልጣን ላይ የተነሳ ጦር ሆኗል። የክልሉ ካቢኔ ስብሰባዎቹን በሚያካሂድበት በዚያ አዳራሽ የተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በተቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። ወደ ሌላኛው የመረጃ ቅኝታችን ትኩረት እናምራችሁ። የሱዳን ጦር ወደ ኢትዮጵያ ድንበር ኃይሉን እያስጠጋ መሆኑ ተሰምቷል። የሱዳን ጦር በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽጋ ድንበር አካባቢዎች ላይ ተጨማሪ ወታደሮችንና የአየር መከላከያዎችን እያሰማራ መሆኑ ተዘግቧል። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችንና የአየር መከላከያ መሳሪያዎችን አሰማርቷል። የሱዳን ጦር ኃይሎች ጠቅላይ ኤታማዦር ሹም በቅርቡ በግዛቱ ያደረጉትን ጉብኝትና ወታደራዊ አመራሮቹ የጸጥታ ጥበቃው ይበልጥ ለማጠናከር ቃል መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ ሲሉም ለብሉምበርግ ገልጸዋል። በተመሳሳይ ሱዳን ትሪቡን እንደዘገበው የሱዳን ኃይሎች ከኢትዮጵያ ጋር በሚዋሰነው የገዳሪፍ ግዛት ውስጥ በሚገኙት በምስራቅ ጋላባት፣ በባሱንዳ እንዲሁም በታላቁና በትንሹ አልፋሽጋ አካባቢዎች ያሰማሩትን ጦር አጠናክረዋል። የዜና አውታሩ የጠቀሳቸው ወታደራዊ ምንጮች እንደገለጹት በድንበር አካባቢ የተጀመረው የጸጥታ ጥበቃ እርምጃ አካል የሆነው የተጨማሪ ወታደሮችና ወታደራዊ ቁሳቁሶችን ወደ ስልታዊ ቦታዎች የማጓጓዝ ተግባር የተጀመረው ከሳምንቱ አጋማሽ ጀምሮ ነው። ይህ ወታደራዊ ዝግጅት የተጀመረው ሱዳን በካርቱም አውሮፕላን ማረፊያና በሌሎች ስፍራዎች ላይ ስለተሰነዘረው የድሮን ጥቃት ኢትዮጵያና የተባበሩት አረብ ኤምሬቶች እጃቸው አለበት የሚል ክስ ካቀረበች ከጥቂት ቀናት በኋላ ነው። የሱዳን የውጭ ጉዳይ ሚኒስትር ሙሂዲን ሳሌምና የጦር ኃይሉ ቃል አቀባይ አሲማዋድ አብዱል አልውሃብ ሚያዝያ 26 ቀን 2018 ዓ.ም በጋራ በሰጡት ጋዜጣዊ መግለጫ በጥቃቱ ጥቅም ላይ የዋሉት ድሮኖች መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አስተማማኝ መረጃ በካርቱም እጅ ይገኛል ሲሉ ገልጸው ነበረ። ኢትዮጵያ የቀረበባትን ክስ መሰረተ ቢስ ስትል ውድቅ ያደረገች ሲሆን በሱዳን እየተካሄደ ካለው ግጭት ጋር ተያይዞ ከሚሰነዘሩ ቀስቃሽ ንግግሮች እንዲቆጠቡ ማሳስባለች። ቀደም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አዲስ አበባ የቀረበባትን መሰረተ ቢስ ክስ አትቀበልም ማለቱ ተዘግቦ ነበረ። መግለጫው በሁለቱ ሀገራት መካከል ታሪካዊና ዘላቂ የወዳጅነት ትስስር መኖሩን በድጋሚ አረጋግጧል። ሚኒስቴሩ አክሎም በሱዳን የእርስ በርስ ጦርነት ውስጥ ያሉ አንዳንድ ተፋላሚዎች የኢትዮጵያን የግዛት አንድነት እየጣሱ መሆኑን በመወንጀል በግጭቱ ውስጥ የህወሓት ቅጥረኞች በሰፊው እየተሳተፉን የሚል ክስ አቅርበዋል። ህወሓት በበኩሉ የቀረበበትን ክስ መሰረተ ቢስና ኃላፊነት የጎደለው ሲል አስተባብሏል። ይህ አዲስ ውጥረት በተለይም በሱዳን ጦርነት ውስጥ በብሉ ናይል ግዛት በኩል ድንበር ተሻጋሪ ጣልቃ ገብነቶች አሉ በሚል ለሚነሱ ክሶች ተጨማሪ ስጋት ሆኗል። ሂዩማን ራይትስ ላብ የተባለ ተቋም ይፋ ባደረገው የሚያዝያ ወር ሪፖርት በብሉ ናይል ግዛት የሚንቀሳቀሰው የሱዳን ፈጥኖ ደራሽ ኃይል በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ ካለ የኢትዮጵያ ግዛት ድጋፍ እየተደረገለት ይገኛል ሲል ማተቱ ተዘግቧል። የሱዳን ባለስልጣናትም ከዚህ ቀደም ተመሳሳይ ክሶችን ሲያቀርቡ የቆዩ ሲሆን ባለፈው የካቲት ወር መጀመሪያ ላይ የፈጥኖ ደራሽ ኃይልና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወይም ኤስፒኤልኤምኤን ተዋጊዎቹ በኩርሙክ ግዛት በዴም ማንሱር ላይ ጥቃት የሰነዘሩት በኢትዮጵያ ግዛት በኩል ወደ ብሉ ናይል ግዛት በመግባት ነው ሲሉ መክሰሳቸው ይታወሳል። በአሁኑ የታየው የወታደራዊ እንቅስቃሴ በኢትዮጵያና በሱዳን መካከል ክርክር የሚያስነሳው አልፋሽጋ የድንበር አካባቢ ላይ ያለውን ውጥረት ዳግም እንዲያንሰራራ አድርጎታል። የዜና ምንጩ ቀደም ብሎ እንደዘገበው በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ እንዲሻከር ያደረገው
በፈረንጆቹ 2020 መጨረሻ ላይ በትግራይ ክልል ጦርነት መቀስቀሱን ተከትሎ ሱዳን ወታደሮቿን ወደ አካባቢው በማስገባቷ ነበረ። በወቅቱ የኢትዮጵያ ባለስልጣናት ሱዳን ድርድር እስኪጠናቀቅ ድረስ የነበረውን ነባራዊ ሁኔታ ወይም ስታተስ ኮ ላለመለወጥ የተደረሰውን ስምምነት ጥሳለች ሲሉ ወንጅለዋል። የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በወቅቱም የሱዳንን ድርጊት ነዋሪዎችን ያፈናቀለና የአካባቢውን የስነ ህዝብ መዋቅር ወይንም ዴሞግራፊን ለመለወጥ ያለመ ወረራ ሲሉ መግለጻቸው ይታወሳል። እንደ አውሮፓውያን አቆጣጠር በሰኔ 2022 ሱዳን የኢትዮጵያ ጦር 7 የሱዳን ወታደሮችንና 1 ሲቪል ማርኮ ገድሏል ስትል መክሰሷ የሚታወስ ሲሆን ኢትዮጵያ በበኩሏም ድርጊቱ በህወሓት ታጋዮች የታገዘ የሱዳን ጦር የኢትዮጵያን ድንበር ጥሶ ከገባ በኋላ በኢትዮጵያ ግዛት ውስጥ የተፈጸመ ነው ስትል ምላሽ ሰጥታ ነበር። ምንም እንኳን የኢትዮጵያ ባለስልጣናት ጉዳዩን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆናቸውንና በዚያው አቅጣጫ እንደሚቀጥሉ ቀደም ሲል ቢገልጹም የአልፋሽጋ የድንበር ውዝግብ እስካሁን እልባት ሳያገኝ እንደቀጠለ ይገኛል። ውድ ቤተሰቦቻችን የዕለቱ የመረጃ ቅኝታችን አበቃም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።